ትራምፕ ለዓመታት ማርኬት ነክ ዜናዎች ውሸት ናቸው ሲል ኖሯል። ታዲያ እሱን ወደዳችሁትም ጠላችሁትም ልክ ነበር። ዓለማችን ላይ የሚገኙ ትላልቅ ኢንቨስተሮች ዜናዎችን መስማት ትተው ሌላ ነገር መጠቀም የጀመሩበት በቂ ምክንያት አላቸው። እስቲ ምክንያቱን እንረዳው። የኤክስፐርቶች ዋና ስራ በሰዎች ዘንድ አመኔታን ማትረፍና በአሪፍ ዋጋ ለሚገዛቸው መሸጥ ነው። ስለዚህ ስራቸው እውነታውን ለእናንተ መናገር ሳይሆን እነሱ ጋር እውነታ እንዳለ እናንተን ማሳመን ነው። ነገር ግን እውነት የማይሸጥበት ቦታ አለ። ቻርቱን ብቻ ሳይሆን ከቻርቱ ጀርባ ያለውን የትሬደሮች እንቅስቃሴና ኦርደሮችን መረዳት የምትችሉበት አይሲቲ ስትራቴጂ። በሚሊዮኖች የሚቆጠሩ ሰዎች ቀጥሎ የሚፈጠረው ይሄ ነው ብሎ ለሚያስቡት ነገር ገንዘብ መድበው ፖዚሽን ይከፍታሉ። ምርጫዎች፣ የወለድ ምጣኔዎች፣ የቢትኮይን ፕራይስ፣ ሌላው ቢቀር የአየሩ ጸባይ መገመት የማይችሉ ነገሮች ናቸው። ስለዚህ ገንዘብ ነክ ነገር ሲኖር ሰዎች ራሳቸውን መዋሸት ያቆማሉ። ይሄ መንገድ እስካሁን እየሰራ ነው። በታሪክ ምርጥ ከሚባሉ ትሬደሮች አንዱ ይህን እውነታ ከማንም ቀድሞ ነበር የተረዳው። ማርኬቱን በራሱ ገምቶ ለመረዳት ወይም ዜናዎችን ለመስማት ከመሞከር ይልቅ አብዛኞቹ ትሬደሮች የሚያደርጉትን ነገር ለመረዳት ያነብ ነበር። በዚህም $5000 ወደ $31 ቢሊዮን ማሳደግ ችሏል። ስሙ ጂም ሲሞንስ ይባላል። በ18ኛው ክፍለ ዘመን በስክሪን ከሚታየው ማርኬት ጀርባ ያለውን የብዙ ትሬደሮችን ኦርደር ለመረዳት ሲሞክር ነበር። ደግሞም ተሳክቶለታል። እናንተም በአይሲቲ ስትራቴጂ ይህን መረዳት ትችላላችሁ። ለምሳሌ ቢትኮይን በዚህ ዓመት ምን ያህል ርቀት ሊጓዝ እንደሚችል ማወቅ ከፈለጋችሁ 26% የሚሆኑ ትሬደሮች ከ$120,000 በላይ ሊያደርግ እንደሚችል በመገመት ኦርደራቸውን አስቀምጠዋል። ስለዚህ ብዙ ትሬደሮች ትሬድ የሚያደርጉበት አቅጣጫ ማርኬቱ ስለሚሄድ ቀድመን ወደ ገመትንበት ቦታ ሊደርስልን ይችላል ማለት ነው። ይህን እውነታ የብዙሃኑ ጥበብ ብለን እንጠራዋለን። እድሜ ለማይክል ይሁንና እነዚህን ኦርደሮችን በአይሲቲ ስትራቴጂ ውስጥ መረዳት የምትችሉበትን እውነት እንዲሁም መንገድ ቀይሶልናል። አሁን የሚነሳው ጥያቄ በዚህ መንገድ ትጓዛላችሁ ወይ ነው። አይሲቲ ስትራቴጂን ለመማር ቴሌግራም ላይ እንገናኝ።